ፌስቡክ ላይ ፖስቷታል። አባት ልጁን ፌስቡክ ላይ ፖስቷል። እናንተ ሶሻል ሚዲያ ላይ አትውጡ አታውጧቸው የምትሉት እኔ አይደለሁም ያወጣኋቸው። እኔ አይደለሁም ራሳቸው ተወታተዋል፣ ተፖሳስተዋል። ገብቷቸዋል። እኔ መታችሁ እዚህ አዚዛ ፖስተች እንዳትሉ። እኔ ቪዲዮ ሰራሁኝ ስም ሳልጠራ ፎቶ ሳለጥፍ አኑ ፎቶም አለኝ ሁሉም ነገር ሁሉም ማስረጃ ነበረ። አዚዛዬ ልጅ ጆን ይዤ መጥቻለሁ። ማንን የተሸነታሽው? ባለፎቶ ባለፌ ፎቶ ሀላስ ይዘሽው ነው። አይ ይሄ ሶሻል ሚዲያ ላይ እየወጣ ነው። ታዲያ ከመሀመድ አነሳ ሄዶ ስፒከር ነው አውራቸው ገስ ላይ ያሉትም ማለት ነው። የምታውቀውን ነገር ሁሉ የአዚዛን ታውቀዋለህ? አዚዛን ታውቃታለህ? አዚዛ አሊ በልና ጻፍና ቲክቶክ ላይ አሁን ብዙ ወደ 900 ምናምን ሰው አለ እዛ ላይ ና ምናልባት አማርኛ ሱቅ ኖርዌይ ብለህ ጻፍ ያገኛል ላይ ብለህ አንተ ማነው ሳሚ በአማርኛ ፍቄ ኖርዌይ ብለህ ጻፍና ገስት ላይ አለ። እሷ እኮ ሼር ማድረግ ትችላለች። ልጅቷ ማንበብ መጻፍ አልችልም ስትል ቅድም ሰምቻታለሁ። አንዳንድ ጊዜ እንረዳት። ለምን ይሄ ነው ትልቁ ህመም ምን እንደሆነ ታውቃላችሁ? ሁሉ በእኛ እኩል እውቀት ሁሉ በልክ እያሰብን ነው ችግሩ የሚመጣው። በጣም ብዙ ልጆች አውቃለሁ አንድ ቁጥር ጽፎ ገዝት ገብተው ብሶታቸውን ሲያወሩ የሚያሳዝኑ ሰዎች። ብዙዎች እድለኛ ሆናችሁ ተምራችሁ ሰማሳሚ በእኔ አካውንት ግን ራያ በሚለው ማለት ነው። እዛ ስትገባ እኔ አለሁ በዛ መግባት ትችላለህ። እሷን ተከትለና የእሷ ላይቭ ላይ ስላለ ትመጣለህ። እና ብዙ የሚያሳዝኑ የምሬን ነው ከሀገራቸው ወጣትነት እድሜያቸውን ገና አብለው ሲጀምሩ ስደት የወጡ ልጆች ናቸው በአብዛኛው ዛሬ ላይ ስተቱም ላይ የሚገኙት ተታለውም የሚገኙት በሽቃውም የሚወጡት እስከ ማበድ ደረጃ የሚደርሱት ቀልድ አይደለም። እንደዚህ አብሶ ቤተሰብ ሲጨመርበት አይዞባይ ተውባይ ታባት ታላቅ ወንድም ጎረቤት ተውባይ ነው ተከላካይ ነው። ብዙ ጊዜ ሴት እህቶቻችን አይደለም እንደነዚህ ገና ህጻናት ልጆች ወጣቶች ትላልቆቹ እንኳን መከታ ይፈልጋሉ። ስለዚህ በተቻለን አቅም እባካችሁ በማሸማቀቅ እኛ ጀግና እንሆን። በአብዛኛው የምትጽፉላት ይህንን የምታደርጉት ወንዶች አይደላችሁ ሴቶች ናችሁ የምትሆኑት። በቃ ይሄ ሀቁ ነው። ምንድነው ጥቅማችሁ ቢባል ነገ ጠዋት ደግሞ አንድ እህታችን ይኸው አብዳ እንደዚህ ሆነች ወይ ራሷን አጠፋች ምናምን ብላችሁ ደግሞ እያላችሁ ሶሻል ሚዲያው ላይ የምናገኛችሁ እናንተ ነው። ስለዚህ አቁም። የዚች ልጅ ሀቅ ካላት እውነት ካላት አንዳንዴ የካሳ ዘመን ይመጣል። ተድበስብሶ ተሸፍኖ የሚያልፍ ነገር የለም። አባቷ ሪል እሱ አባት ሆኖ ፌስቡክ ላይ የልጁን ገመና አውጥቶ ከሆነ ይሄ በብዙ መንገድም ያስጠይቀዋል። ለምን የወጣ እንኳን ቢኖር እንዲወርድ መከላከል ሲገባው አታድርጉ ማለት ሲገባው በፍጹም የፈለገ ጠብ ቢኖር የፈለገ ችግር ቢኖር የልጅን ገመና ቢኖር እንኳን መቼም ሰው ልጅ ነች ስተት ሊፈጠር ይችላል። አሁን እዚህ ጋር ሀቅ ነው አይደለም አይ ውሸቷን ምናምን ታሪኩ ውሸት ካልሆነ ልጁ ይመጣል አባትየው ስልክ ስላለ ይጠራል። ታሪኩ ውሸት ከሆነ እሷ ትወቀሳለች። አይ አባትየውም የራሱ እውነት ይኖረዋል። ግን እውነት እንኳን ቢኖረው ዛሬ እኛ ቆመን እንዲህ እንደምናወራው እሱ ነው ቀድሞ ገስት ላይ መጥቶ ልጁን መከላከል ያለ የኔ ልጅ እንዲህ ችግር ተፈጥሮባት ነው እንጂ ባለጌ መሆን አይደለም ብሎ እኮ ብዙ ጊዜ ልጅን ገመና የሚሸፈነውና ለማንኛውም አንቺ ተረጋጊ። በንዴት ውስጥ አትሁኝ። ስታውሪ በንዴት ባወራሽ ቁጥር አብሶ ሶሻል ሚዲያ ነጥብ ማስጣል ነው ፍላጎቱ። ከመጣ ሳሚ ከመጣ መጥቻለሁ ብለህ ጻፍልን ወይም ቲክቶክ ስምህን ንገረን። ሆዲፍ ጀውነክ ማን ነው? መጥቷል። አንድ ቁጥር ጻፍ ሳሚ። ወደ ላይ ሄደ ሳሚ ነው የሚለው። ሆዲፍ ጀው ነው ሳሚ ወለየው ነው የሚለው። ሳሚ ወለየው ነው። ኦኬ ለምን ሆዲፍ ጀው ለምን አሁን በዚህ ሰዓት እንደው ተው ሌሎቻችሁ እሱ ብቻ ይምጣ።
ለምን ብሎክ ብትያዘው አዚዛ ደግ ስለሆነች ነው ብሎክ የማታረጋችሁ እንጂ እኔ ባለ ጉዳዩን አንድ ቁጥር ጻፍልኝ ሌላ ከጻፈ አልፈልጋችሁ ቀልድ አይደለም ሳሚ ብቻ አንድ ቁጥር ይጻፍ ሌሎቻችሁ ኮሜንት አቁሙና ለሳሚ ብቻ አድርሱት ኦዲፍጆ ምንድነው አንድ ቁጥር አንተ ነህ ይኸው መጣ ኦዲፍጆ ፕሮፋይል ኦኬ አልሳስት ሱማ ገብቶ ነበር ሳሚ ነው ስላልሽ ቀይሮት ነው ማለት ይከታል ሰላም ኦዲፍጆ ሳሚ ነህ ቪዲዮ መክፈት ትችላለህ እንዴት ናችሁ ሰላም ነህ እንዴት ነው ቪዲዮ መክፈት ትችላለህ ወንድማችን እከፍታለሁ አንዴ መኪና አይ ተረጋጋ እየወጣሁ ነው ተረጋጋ ቀስ ብለህ መኪናም ካለ ይደርሳል ከዛ ቤቱን ኮፒ ሊንክ ታብታብ አድርጉት ሌላ ገኒ እስከዛ እሱ ቪዲዮ እስኪከፍት አንድ ጥያቄ ልጠይቅሽ ከአባትሽ ጋር መልዕክት ስትለዋወጡ በድምጽ ነው ወይስ በምን ነበር በድምጽም በቴክስትም እንጻጻፋለን በሁለቱም ኦኬ በድምጽ ሲልክልሽ አሁን ሳሚ ድምጽ ነው ያለው ወይስ ያባትሽ ላ ሳሚ አይደለም ኦኬ በዛን ጊዜ አባትሽ ጋር አውርታችሁ አታውቁም በሌላ ጉዳይ እናውቃለን እኮ እናንተ እኮ አልተረዳችሁም ናችሁ ነው እንጂ ብዙ ሰዓት አባቴ ነው እየተጠየቀው እንረዳሽ እኮ ነው አሁን እኮ ላንቺ ነው እዚህ ጋር ቁጭ ያልነው አይደለ አሁን ይኸውልሽ እኛ እንደ አዲስ ነው አንቺ ስለኖርሽበት አንድ አመት ሁሉ ነገር ሊመስልሽ ይችላል አሁን እኛ እንደ አዲስ እንጠይቅሽ አንቺን ላለመረዳት አይደለም እሺ በፖዘቲቭ አስቢ እሺ በቃ ምናልባት እንደ ሀሳብ እስኪ ጣልቃ ግባና እሷም አሁን ቢዩት ታርግና እሷ ሳሚው ለየውም ስለመጣ ምናልባት አባትና የሱ ትውውቅ እንዴት እንዳገናኛቸው እንዴት የሱ ፎቶ እንደተጠቀመ የአባትና የልጁ የሳሚ ትውውቅ ካላቸው አይነት ነገር ከሱ እንስማ እስኪ ከሱ እንስማ እሱ የሚለውን እንስማና ያለው ነገር ማስኬድ ይሻላል አሚስኪ ማንበክ ኦዲፍጆ ሚውተን ከፈተና ጉዳዩ ምንድነው እስኪ ስለ ሁለቱ ስለ አባትና ስለ ልጁ ስላንተ ያለው እንዴት ተገናኛ አንተ ጋር ያንተ ፎቶ እንዴት ተጠቅሞ ሊጀነጅናት ይቻላል እሺ በመጀመሪያ እንዴት ናችሁ እንግዲህ አሁን የብዙም መፖስት እንጂ ቪዲዮ ፖስት እንደዚህ እንትን ብዙ ማውራት አውርቻ አላቅም ሰው ጋራ ግን ጉዳዩ ያው ስለሚመለከተኝ እንደዚህ ሀቁንም ለማውጣት የሁሉንም የኔም ያው ሀቄ ማለት ነው ለማውጣት ስለተሰበሰባችሁ በመጀመሪያ አመሰግናለሁ ያው ፓርክ እስከማለግ ድምጽ እንኳን ቢኖር ያው እንግዲህ ከይቅርታ ጋር ታገሱኝ አንድ 2 ደቂቃ 3 ደቂቃ ፓርክ ላደርግ ነው ችግር የለም የሱ አባትና እኔ የምንተዋወቀው 2003 ምናምን አካባቢ ወታደር ቤት ነው የምንተዋወቀው ወታደር ቤት ነው እኔ የማውቀው እንተዋወቃለን ተጠራ አድርጌ ዝርዝሩን ሐሳቡን ሳቀርብላችሁ ወታደር ቤት እንተዋወቅ ነበረ ወታደር ቤት እሱ ቀድሞ ወጣ ወደ ሳውዲ አረቢያ መጣ ይመስለኛል ባለሳሳት እኔ ወታደር ቤት እዛው ቆየሁኝ ትንሽ እኔም ያው ቆይቼ ከወታደር ቤት ተመልሼ ወደ ሳውዲ መጣሁኝ ሳውዲ ስንኖር ያው 2 ጊዜ ምናምን ተበላልሻለሁኝ በዛን ሰዓት አንተዋወቅም አላቀውም አላያቀኝም ያው ተጠፋፍተናል በቃ ከወታደር ቤት ቆይታ በኋላ ማለት ነው መጨረሻ ላይ 2010 ላይ ነው መሰለኝ ተመልሼ ድጋሜ ሄድኩኝ ሲሄድ በባህር ያው ሰው ይዘህ ትሄዳለህ ስትሄድ የጎረቤት ልጅ አዝልኝ ምናምን ተመላላሽ ከሆንክ እንደዚህ ያዝልኝ ምናምን የሚባል አለ ይዤ ሄድኩኝ የሆነች ልጅ ናት የጓደኛዬ እህት ናት ቤተሰብም ነኝ ይዤ ሄድኩኝ እንዳጋጣሚ ያቺ ልጅ የሱና እኔ አሁን ድጋሜ ልንገናኝበት የቻልነው ያቺ ልጅ ፌስቡክ ላይ እኔን ትፖስተኛለች የኔ ወንድ ምናምን ብላ ትፖስተኛለች እኔን በምፖስተኝ ሰዓት እሱ የሱ ፍሬንድና መሰለኝ እሱ ያያታል ይመስለኛል ከዛ ይሄ ልጅ ቁጥር ስጭኝ ወንድሜ ነው ጓደኛዬ ነው ስጭኝ
በእውነቱ እኔ ጋር መከላከያ በነበርንበት ሰዓት ጥሩ መልካም ልጅ ነበረ። ምን እንደነካው ባላቅም እግዚአብሔር ይወቀው። እንግዲህ የሰው ልጅ እኔ ጋር በነበረበት ሰዓት ጥሩ ሰው ነበር። እንዲህ አይነት ያስባል ብዬም አስቤውም አላቅም፣ ምንም አላቅም። ብቻ ላሳጥርላችሁና በዛን ሰዓት ልጅቱን እንደዛ አላት። ልጅቱን እኔን ጠየቀች መልሳ እንደዚህ ያለ ሰው ስልክህን እያለኝ ነው በፌስቡክ አግኝቶ ምናምን ስትለኝ ማን ነው የት ነው የሚያቀኝ ጠይቀው እንደገና ተመልሳ መጣ። ወድራያ ነው በይው ብሎኛል። ወድራያ በይው የወታደር ቤት ጓደኛ በይው ምናምን ስትለኝ ኧረ በለው በቃ ስጭው ምናምን ብያት፣ ያው በርም የማንገናኝም እሱ ትልቅ ነው መከላከያ ላይ በዛን ሰዓት ኃላፊ ስለነበር ኃላፊ ስልሽ ከማሰልጠኛ ጀምሮ ማሰልጠኛ ኃላፊያችን ስለነበረ የምልምል ወታደሮች ያው ጉዞ ስንጓዝ አትሰሚም መሰለኝ። ማን እየተናገርሽ ከሆነ የሚወት ነሽ። ቀጥል። አንተም ብቻ ነው የምንሰማው። ቀጥል። ቪዲዮ ይክፈት እያሉ ነው። ፓርክ እስኪያደርግ ነው እስከዛ ይቀጥል ብለው ያለ ቆይ ከፍትልሻለሁ። እኔ ችግር የለብኝም አይዞሽ። ይቅርታ ሰው እዚህ እየጻፈ ስለሆነ ነው ወንድሜ። ምናልባት ካልታያችሁ በስተቀር ይኸው አድርጋለሁ። እኔ ከፍታለሁ፣ ችግር የለም። ከዛ ተዋወቅን። በዛው ስልኬን ሰጠችው፣ ተደዋወልን። የሳውዲ አረቢያ ሲም ያው ብዙ ጊዜ ይቆረጣል። ሳውዲ አረቢያ ያለ ሰው ያውቀዋል። ህገወጥ የሆነ ሰው የሚያወጣው ዘይን ስልክ ይቆራረጣል ማለት ነው። ተቆረጠና የእሱ ተቆርጦ እንደዚሁ እኔ የሆነ የእሱ ብቻ ጊዜውም ስለረዘመ ረሳሁት። ተቆርጦ ተጠፋፋል። ድጋሜ እንደገና ደግሞ ተወጣቶ ተገናኘን፣ አወራን። በዛ መሀል ግን ፎቶ ላክልኝ ብሎኝ መጀመሪያ ላይ ኋላ ሀገር እያለ ኮሮናው ሰዓት የመን ነበር መሰል የሚኖረው የመን ነው የምኖረው ብሎኛል። ከየመን መጥቶ ጂዛን ላይ ስራ እየሰራ በኮሮናው ሰዓት የዛን ሰዓት ነው እኔ ፎቶ የላኩለት። ፎቶ ላክልኝ ብሎኝ 2-3 ፎቶ የእሱንም ልኮልኛል። እኔም ልኬለታለሁ በዛኔ ማለት ነው። ከዛ በኋላ አልፎ እንደዋወላለን። መድና መጣሁኝ አለኝ። መድና ሲመጣ ስልክ የመቆራረጥ ባህሪ ያለ ስልክ የኔ የሆነ የሱ ይሁን ብቻ ተቆራርጦ 2 ጊዜ ተራራቅነ። በመጨረሻ ሲቆረጥ ጠፋን ቢያንስ 2000 እንደው ጊዜውን ባላስታውሰው 13 ወይም የጁንታው አካባቢ ምናምን እንደዚህ 13-14 አካባቢ የዛን ሰዓት ተጠፋፋን። ከዛ በኋላ እኔ የት እንዳለ ማላቅም ያው ሳውዲ እንዳለ ነው የማስበው። የት ይኖር ምን ይበል ምን ይሆን ይያዝ አላቅም። እኔ እንደ አጋጣሚ በዛን ሰዓት እንደው ሚስት ነበረኝ፣ ትዳር ነበረኝ። በሰዓቱ ፎቶ ሲፖስት ምናምን ለሚስቴ ሌላ ሰው ሲልክላት ትልክልኛለች። አይምሽ እኔ አይደለሁም። ፌስ ስልኬንም እንደዚህ ማየት ትችያለሽ። እኔ አልፖስትኩም። እኔ የምጀናጀናቸው በዛም በመሀል ጭቅጭቅ ነበረ። ያው እስር ቤት እያለሁ የሳውዲ አረቢያ ድጋሜ ተይዤ ታሰርኩኝ። እስር ቤት እያለሁ ሲፖስቱኝ ባለቤቴ ያወቀችና አይ አሁንም እኮ ፖስቱ አይ አንተ እንዳላደለ አረጋገጥኩኝ ምናምን አለችኝ። በስልቤት ስልክ ስደውልላት ማለት ነው። እዛው እያለሁ እንደገና የሆነች ትዕግስት የምትባል ልጅ ናት። እንደውም ለሱ ታደሰ ልጅ አስተዋውቂያታለሁ። አውሪያትና ጠይቂያት፣ አንቺ ብቻ አይደለሽም ሌሎች ልጅም ስላሉ ይችንም ልጅ አለች ተሸውዳ መጣ እንደዚህ ብዬ ነግሬያታለሁ ብያት፣ እሷ ናት የመጀመሪያ ጊዜ ፕሮፋይል አርጋኝ እኔን የኔ ፍቅር የኔ ባል ምናምን እያለ ስትል የወንድሜ ሚስት አለች። ይሄ ልጅ የታቀሽው ነው። ይሄ ልጅ አንደኛ እስር ቤት ነው ያለው፣ ሁለተኛ እንደዚህ አይነት አይጀናጀንሽም በምን አቀሽው ነው ምናምን ስትላት፣ አረ እንደዚህ ብሎ ተጀናጅኖኝ ሊያገባኝ እንቀባለን ብሎኝ ለወርድለት በቃ እንደዚህ ልንታይ ምናምን ሁላ ይሄን ትነግራታለህ። አረ ተይ ይሄ ልጅ እስር ቤት ነው እና ደግሞ እንደዚህ አላደርግም ካላመንሽ ይኸው እኔ ጋር የተነሳው ፎቶ ብላ ትልክላታለች። ከዛ እንደዛ ስትል በቪዲዮ ውጣ ስትለው ከዛ በኋላ አልወጣም ብሎ ስታመረው አንተ ውሸታም ምናምን ብላ ተጣልተው ወራሉ። እኔ ኢትዮጵያ ስወርድ ያቺ ልጅ ደወለችልኝ። እኔ በቪዲዮ አይተሽዋል ወይ ስላት እኔ በቪዲዮ አላየሁትም። በቪዲዮ ላይ ስለው በቃ ሰበብ ነው የሚያበዛብኝ ምናምን አለች። ለማንኛውም ምን አይደለሁም ገንዘብ እንዳትበይ፣ ሌሎች ልጆች ራሱ እኔም ፕሮፋይል አድርገው ካገኘሽ ተናገሪ። ምክንያቱም እኔ አልጀናጀንም። በዛን ሰዓት እንደውም ትዳር ነበረኝ። እኔ ትዳሬንም ብዙ ተፈትኜበታለሁ። ትዳሬንም በዛ ምክንያት ማለት ነው ፎቶ ስለሚፖስተኝ እንደዚህ እኔ ላወራው ሞከርኩኝ።
ልጽፍለት ሞከርኩኝ ግን አይመልስም። እንደውም ያጎት ይች ነው የእህቴ ልጅ እንደዚሁ እዚሁ አጋጣሚ ያኔ የላክለትን ፎቶ ነው ወይስ አንተውን ፎቶ በፌስቡክ በምናምን ትለቃለህ? ቲክቶክ ላይ ይለቃለሁኝ። ቲክቶክ ላይ እየቀረጸ ነው የሚልከው ዴይሊ እየቀረጸ ነው። ቢያንስ ከ9 ሴቶች እኮ በላይ እኔ ጋር መጥተዋል። ተናግሬያለሁ። እሷንም ልጅቱንም ስትመጣ ነግሬያታለሁ በሰዓቱ። እንደውም ሰርባይ ነው የወጣችው እሷ ማለት ነው። የመጡት ሴቶች በሙሉ እኔ ገንዘብ እንዳትበሉ፣ እንደውም አንዳንዴ እኔ ሳውዲ አረቢያ መሆኑ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ኢትዮጵያ ቢሆን ይሄ ሰውዬ ተጀናጅኖ እንደዚህ ብሎ ብር ቢያስልከባቸው ከባድ ነው። ብዙ ነገር ብዙ ቤተሰብ ጋር ይደርሳል። ብዙ ከባድ ነገር አለው። እኔ ግን በማገኘው አጋጣሚ ልጆች በሚመጡ ሰዓት ጓደኞችንም ተናግሬያለሁኝ። ብዙ አሁን የወንድሜ ሚስት አለች። ብዙ ጊዜ እንደውም ትናገራለች። እንደዚህ ፕሮፋይል አድርገው ካገኙ አረ ይሄ ልጅ ውሸት ነው፣ እሱ አይጀናጀንም፣ እንደዚህ ነው እያለች ትጀናጀናለች። ልጅቱንም አሁን የዛሬ እሱ ባለቤት የእሱን ልጅም ከዛሬ 3 ወር አካባቢ ነው ምናምን በሚዲያ እናቅርብህ ምናምን አለችኝ። ማቅረብ ትችላለች፣ እኔ ችግር የለብኝም። ግን የሚያደርገው ይሄን ነገር እንደውም የእሱ ልጅ እንደሆነ ይሰማውን የመጨረሻ ላይ በኋላ ማለት ነው። በኋላ የሆነች ልጅ የእሷ አካባቢ ልጅ ናት እንደዚህ ብላ በቃ ልጁንም እኮ እንደዚህ አድርጓታም ብላ ስትነግረኝ ልጅቱም በኋላ ይቅር በለኝ ተረዳው፣ እኔ ሰድቤ ነበር ብዬ ነበር፣ ለካ የኔ ጉድ ነው ምናምን አለች። መቅረብ ትፈልጋለህ ወይ በሚዲያ አለች። እኔ ችግር የለብኝም፣ ብታቀርቢኝም ንጹህ ሰው ነኝ፣ የምጀናጀነው ምናው ሰው ስለሌለኝ መቅረብ እችላለሁኝ አልኳት። በኋላ ያው እንግዲህ ምን በሽማግሌ እንጨርሳለን በዛው በቤተሰብ ምናምን ብላ ዝም ተባለ። ከስንት ቀን በኋላ ያው ከስንት ወር በኋላ ደግሞ ተመልሳ መጣች። ይሄ ነው ያለው እንትን። የምትጠይቁኝ ካለ ጠይቁኝ አለ። ከሰማ በኋላ የእሷን አባት ወይም ጓደኛህን ያው በፊት ወታደር ቤት ስለምትታወቁ ልታገኘው ሞክረሃል ወይ? ምክንያቱም አሁን ወንጀል ተሰርቶ ቢሆን ገንዘብ ተወስዶ ቢሆን የሰው ነፍስ ጠፍቶ ቢሆን ሰው የሚያውቀው አንተ እንዳደረግከው አድርጎ ነው ሰው የሚያስበው። እስኪጣራ ድረስ ብዙ ነገሮች አሉ። ይህን የማስረዳት እድልም ላይኖር ይችላል። ይሄ ሰውዬ እንዳልከው እንግዲህ 7 እስከ 9 ሰው ከሄደ በአንተ በኩል ምን ጥረት አድርገሃል? እኔ ጽፌለታለሁኝ፣ አልመለሰም። ያው ደግሞ መገናኘቱን ታውቃለህ። ሁላችንም ኢትዮጵያ ስንኖር ኢትዮጵያ ያለው ሲቹዌሽን የሚያስጠላ ነው። ተመልሰን ስደት ነው። ተይዘን ስንኖር ተመልሰን ስደት ነው። በስደት ዓለም እንትን ያልነው በስደት ዓለም እንኳን ባይሆን የኔ ሀገርና የሱ ሀገር የተለያየ ነው። እኔ ወልዲያ ልጅ ነኝ፣ እሱ ወደ ራያ አለማጣ አካባቢ ነው። የምንገናኝበት ወይም በገበያ ወይም በሆነ ነገር ብዙም አንገናኝም፣ ይራራቃል ትንሽ። በመጽሐፍ ግን ደረጃ ግን ጽፌለታለሁኝ። ሳውዲ አረቢያ ያለው አንስቼ ነው የጻፍኩለትኝ። አሁን እዛ አይደለም አሁን ያለው? እኔ ዱባይ ነው አሁን ያለው። አሁን እሷን ልጠይቃት ገነትን፣ ምናልባት ኢሞ ላይ ቁጥር ይወጣላችኋል ወይስ ጀስት በነምበር ያለ ቁጥርም ስላለ እንዴት ነበር የምትጻጻፉ? እኔን በቁጥሩ ነው የተጀናጀነኝ። እኔ ወንድምየው ለእኔ ጓደኛዬ ነው ስላለኝ በራሱ ቁጥር በዜኔ ቁጥር ነው የተጀናጀነኝ። ኦኬ። ከዛ አባትሽ አውቀዋለሁ ብሎሻል? አውቀዋለሁ። ወንድሙ ለእኔ በጣም ጓደኛ የልብ ጓደኛዬ ነው ብሎኛል። መልካም። አሁን እዚህ ጋር ነው ፖይንቱን መያዝ የፈለኩት፣ ለዛ ነው የጠየቁት። ሳሚ አሁን እዚህ ጋር እንግዲህ እሷ የምትለው ጓደኛዬ ነው። ምናልባት እንግዲህ በወታደር ቤት አብራችሁ ከነበራችሁ ከአንተ ጋር ዝምድና ፈልጎ ልጁን ሊድርልህ ፈልጎ ከሆነ እንዲህ አይነት ሀሳብ በፊት ላይ ትዳር ሳይኖር በፊት በጓደ አንስታችሁ አውርታችኋል? ሚዩት ነን። ስለ ትዳር ህይወትም አውርተንም አናውቅም። አንደኛ መከላከያ እያለሁ እኔ ህፃን ነኝ። ከዛ በኋላም ደግሞ እኔ ህይወት ነበረኝ። ህይወት ካለኝ በኋላ ነው እኔ ጋር የተገናኘ ነው። ኦኬ። አሁን ለምን መሰለህ ይሄንን ያው እኛ መሰረታዊ የሆነውን ነገር ነገ እሱ በህግም ይሁን በምንም ሲጠየቅ ይህንን ምክንያት አድርጎ ማቅረብ እንዳይችል ነው። ትክክለኛ የሆነው ነገር መታወቅ ስላለበት ነው። አይ እንደዚህ ያደረኩትን ለልጅ አዝኜ ለጓደኛዬ ልድር ፈልጌ ዝምድናውን ፈልጌ ሊለን ይችላል። ያ እንዳልሆነ ማረጋገጫ ስለፈለግን ነው ካንተ። ለምን አሁን ልጅቷ ላይ ያለው ስሜት ያለውን ሁኔታ ሌሎቻችሁ ከታችም ሆናችሁ እሷን የምትሰድቡም በደንብ እንድታዳምጡ ፈልጋለሁ። አንዳንዴ ፍርደ ገምድል ሆናችሁ አሊያም ደግሞ የምታዳምጡት ውሸታም ነች ባለጌ ነች ምናምን የሚባለውን ነገር ትታችሁ ነው። እሷ ደግሞ
ገነት አሁን አንተን ካገኘች በኋላ እንግዲህ ያው በቀላሉ አንተ ጋር መደወል ችላለች፣ ማግኘት ችላለች። አሁን ላይ አሁን ስታል አባቷ ድምፅ የላከላትን መረጃዎች ምናምን ለአንተ ልካልሃለች? ለማየት ለማዳመጥ ሞክረሃል? አላከችልኝ። እሺ አላኩለትም። ምክንያቱም እሱ እንዳደለ ስለማቅ አላኩለትም። እሺ ሌላኛው ምናልባት በሰዓቱ ሳሚን ወይም ደግሞ አሁን እንግዲህ አጠገባችን ያለውን ልጅ አሁን የሲሪየስ ጥያቄ ስለምጠይቅሽ በደንብ እንድትመልሽልኝ መቆጣጠም ስለማያስፈልግ በዛን ሰዓት ላይ ኦልሬዲ አመት ምናምን ስትቆይ እሱ ነው ብለሽ አምነሽ ወደሽው ፈቅደሽ ስትላላኩ ነበር። አሁን የአባትሽን ጉዳይ አባትሽን ነው የምንጠይቀው፣ ሸይም ስላሉ እንይዛለን። አንቺ አሁን ባለሽበት ኮንዲሽን ምናልባት አንዳንድ ጉዳዮች ከዚህ ልጅ ፍቅር ይዞሽ አሁን ባለሽበት ባህሪ ላይ ያመጣብሽ ነገር አለ ወይ? እሱ አለመሆኑን ስታቂ ግን እሱን ስታገኙ ምን አይነት ስሜት ላይ ነሽ? በደንብ እንድትመልሹ ነው የምፈልገው። እኔ ማለት ነው ሲጀመርም እኔ እዚህ ጋር ፍቅር የለኝም ነበር። ገብቶሃል? ብዙ ጓደኞችን በዙሪያ ያለ ሰው እንትንሽ አይደለም አንቺሽ እኮ አይደለም ምናምን ስለሚሉን ልጣላው ስሞክር እንድጣላው አያደርገኝም። ገብቶሃል አይደለም? ምንድን ነው የዚህ ሀገር ወንድ ባለጌ ነው፣ ካወረደሽ በኋላ ይጥልሻል ምናምን እንደዚህ ነው የሚለኝ። ገብቶሃል አይደለ? ከሱ ጋር ከዚህ ልጅ ጋራ እኔ ያመመኝ ፍቅር ምናምን ሳይሆን ፍቅር የለኝም በሰዓቱ ያመመኝ በአባቴ መደረጉ ብቻ ነው። ይህ እንድታውቁልኝ መደረጉን በኋላ ነው ያወቅሽው። መጀመሪያ ላይ ኦልሬዲ ከሱ ጋር ነሽ። አሁን የግልጹን ነው የምጠይቅሽ ለመሰለሽ። ከዛ ጋር ደግሞ ከአባትሽ ጋርም ስታወሩ የነበረ እሱ ደግሞ መረጃ አለኝ እያለ ይዞት የሚመጣው ነገር እንዳይቋረጥ ነው። ከአንቺ ያለውን ቋሚ የሆነውን ነገር ነው። አባትሽ መጥቶ እነሱ ይኸው ይገናኛሉ ተስማምተው ነው በውስጥ በኩል የነበረ ነው የሚል ነገር ሊያመጣ ይችላል። ፍቅውን ትንቢ አይልም። ከልጅየው ጋርም ፍቅር አልነበረኝም። ይሄ በኮንፊደንስ ነው የማወራው። ልጣላው ስሞክር ራሱ ለምንድን ነው የምትጣየው ብሎ ያግደኛል ራሱ ስለሆነ ችግር የለውም። አሁን እንግዲህ አንቺን ያው ከነበረው በሱ ስም እንደተነገደበት እሱ በራሱ መንገድ የመጠየቅን መብት ስላለው ይጠይቃል። ያው እሱ የሚያውቀው ነገር የለም። አሁንም የጠየቅኩት እሱን አይደለም፣ ምክንያቱም እሱ አይደለም ከአንቺ ጋር ፍቅር የነበረው እሱ አያውቅም። አንቺ ግን ያ ስሜት ተሰምቶ የነበረ በቃ ራሴን ስቼ ነበር የሚለው ነገር ስላለ ለዛ ነው። ምናልባት እነ ጀነራል የምጠይቁት ካለ እንዳይዝባችሁ ቦታው ግን ለምን ከአንቺ ፖይንቱን ማወቅ ስላለብን ነው። ትክክልና ራሴን ስቼ የወደቁበት ፓርት ተዘግዝቄ ሳይ ነው። ገብቶሃል? ተዘግዝቄ ሳይ ሁለተኛ ደግሞ ይሄ ቪዲዮ ሲከፍትልኝ በቃ ሴት በመሆኔ በጣም ብዙ በደሎች ስለተበደልኩ ያ ስሜቴን ጎድቶታል። ፀጉሬን ሳይቀር ተላጭቸዋለሁ። ገባሃል? ስለዚህ እኔ በቃ ቁጥሩን ሰጣቸዋለሁ። የአባቴን ቁጥር የሚደረገው ነገር ይደረጋል። ጥሩ። አይ እሱ ከእሱ አይቀርም። ምክንያቱም አሁንም እኮ ልጁ ተሸፋፍኖ እንዳይቀር ነው በስሙ እየተነገደ እስከሆነ ድረስ የሳሚልም ትብብር እንጠይቃለን። ቁጥሩ እስካለ ድረስ እሱ በዛ በሳውዲ ቁጥር በእንዴት እንደወጣ በተለያየ ነገር አለ። ሌሎችም እዛ ሀገር ላይ ያሉ እነሙም አሉ። በህግም ደረጃ ወደ ኤምባሲም በምንም መጠየቁ አይቀርም። አሁን አንቺ ጋር ያለን እውነት ነው አንቺ ስለሆንሽ አሁን እዚህ ጋር የመጣሽው ለምን እንደ በግ ነርተሽን አንቺ ልክ ነች ብለን መሄድ እንዳንችል ብዙ ተመሳሳይ ታሪኮች የውሸት የሆኑ ነገሮች እየመጡ ስለተቸገርን ነው። አሁን ሳሚ በቪዲዮ ወጥቶ ለአንቺ ሲል አይዋሽም። ያጋጠመው እየተናገረ ያለውና አንቺ ጋር ነው አሁን ጥያቄያችን ያለው። ከዛ በኋላ አንቺ አባትሽን ይሄን ጉዳይ ለማድረጉ ወይም ደግሞ በዚህ ነገር ላይ ስትገናኙ ያኔ ጅንጀና ወይም ደግሞ አንቺ እንደምትይው የወደድሽው ሰዓት ላይ ገንዘብ ጥያቄ አንስቶልሽ ነበር? ላላ ገንዘብ ጥያቄ አላነሳልኝ። እሺ ሌሎቹ 7 8 የተባሉት ሴቶች ገንዘብ ተጠይቀዋል? አላውቅም። እሱ ነው። ሌላኛው ያቺ ያገኘሻት ልጅ ፎቶውን አይተሽ ልሄድ ነው ያለችሽ ያየችው የአባትሽን ፎቶ ነው ያሳየችሽ ወይስ የሳሚን ፎቶ ነው? የሳሚን ፎቶ አሳየችሽ እና አንቺ ሳሚ መስሎሽ ተናደድሽ። በዛ ሰዓት ላይ ተናደድኩ። እንዳትበይ ያልኳት ልብስ ልትገዛ ይመጣታ ማለት ነው እኮ። እንዳትበይ ማለት ብር ካልጠየቅሽ ካልሰጠሽ ብር አይደለም ፍቄዋ፣ ከህይወትህ ላይ ዋጋ የሚያስከፍል ነገር ነው። ለኔ እንደዛ ነገር እንዳያደርግሽ
የሚል ቃል ነው ገብቶሃል? እንዳትበይ ያልኩትኝ በቪዲዮ ይኸው እንዳትበይ ነው ያልኩትኝ። ስለዚህ እሷ ግን ቀጥሯት እዛ ቦታ ላይ ልትሄድ ነበር ወደ መዲና። ታዲያ እንዲህ ከሆነ ለምን ማን እንደሆነ ለማጣራት አሁን ይሄኛው አሁን ላንቺ አልፏል ላይጠቅምሽ ይችላል። ለሌላ ሰው ግን መረጃ የሚባለው ነገር ስላለ ያ ከነበረ እንደው እንደምንም አድርጋችሁ ሌላም ሰው ሆኖ እሷ ኦልሬዲ ቀጠሮ ስለሰጠችው ማንነቱን ለማወቅ ወይም ደግሞ በህግም ለማስያዝ ሌሎችን ሰዎች ጋር ለመሄድ ለምን በውስጥ ያነናገራችሁ? ፍቄ ወንድሜ በኋላ እሷ በቪዲዮ ወጣልኝ ትለዋለች ልጅቲቱ ገብቶሃል ስትለው አልወጣም ማን መክሮች መጣች ደግሞ ይላታን ገብቶሃል አይደለ? ከዛ ገነት የምትባል ገኒ ራያ ይላንና ፌስቡክ ስትለው ይችማ እኮ እኛ ጋር ቂም በቀል አለባት ምናምን ሲላት ቦልኪያት እሷ ሊጀምር አትጠቅምሽም ቦልኪያት ይላታል። ከዛ ልጅቲቱ መጣታ እንደዚህ አበራ ባላይ ብሎ ነው የተጀናጀናት እሷም ማለት ነው። አበራ ባላይ እኮ እንደዚህ ኃይልን ስትል እኔ እውነት አለ በቪዲዮ ይወጣልሽና እኔ ውሸታ መሆናለሁ ምናምን ስላት በዘይን ቁጥሩን የራሴ ደወልኩለትና አንተ ህይወቴን አበላሽ ሁልጊዜ የምለው ቃላት ነው ስለው ገነት ከህይወት ያወጭም ይላል። እሱ ደግሞ ህይወቴን አበላሽሽ ደግሞ ዘብና በየታገኝሻት ይላል። ዘብና ትባላለች ልጅቲቱ። ከዛ እንደ ሳሚ ሆኖ ነው እንደ አባትሽ ሆኖ ነው የዛን ሰዓት የምታወሪው የነበረው? እንደ ሳሚ ሳይሆን እንደ አባቴ ሆኖ ነው እንጂ የደወልኩለት። አባትሽ ሆኖ ነው የደወልሽለት? አውቀሻል ማለት ነው? አውቄያለሁ። ዘይኑ ቁጥሩን ስትሰጠኝ አወቅኩት። አንቺ ጋር የአባትሽ ቁጥር ነበረ? አዎ 0591 ብላ አሁን አትገሪም። ቆይ አሁን የምጠይቅሽ ለምን መሰለሽ? ወደ መፍትሄው ስለሆነ ያኔ አንቺ አባትሽ ጋር ብትደዋወይበት ሌላ ቁጥር አለ፣ የኢሞ አለ። የቀጥታው ቁጥር ሲሰጥሽ የአባትሽ ቁጥር ስትመዘግቡ በአባትሽ ስም ወጣ? አዎ የበረሃ መርከም ብሎ ወጣ፣ የአባቴ ቁጥር ወጣ። ኦኬ አሁን ያንቺ ያኔ የመጣችው ልጅ ወይም አንቺ ጋር ትገናኛላችሁ? አሁን እንገናኛለን። አሁን መልካም። አሁን ለመሰለሽ እነዚህ አሁን በሙሉ ምስክር ናቸው፣ መረጃ ናቸው፣ ማስረጃ ናቸው። አሁን አንቺ ታሪኩን መተሽ እየነገርሽን ነው። ከዛ በኋላ ግን ያኛው